So, if you look at that, China, first row, China, 67%. That's tariffs. My fellow Americans, this is Liberation Day. Well, let me just give you a sense of what we know so far about this. There's still a few unanswered questions, but finally we got the detail on what Donald Trump meant by this Liberation Day. የአሜሪካው ፕሬዚደንት ዶናልድ ትራምፕ ዓለምን በፊርማቸው ያንቀጠቀጡ ነው። በካናዳ፣ ሜክሲኮና ቻይና የጀመረው ታሪፍ የመጫን አካሄዳቸው ዓለምን አዳርሶ ኢትዮጵያን ነካክቷል። እርሳቸውም ይችለት የአሜሪካ የነጻነት ቀናት የኛን ኢንዱስትሪዎች ያቀጨጩትን ስራችንን እየተሻሙትን በቁም የበሉንን በሙሉ ከላያችን ላይ ያስወገድንበት ዕለት ነው ብለዋል። በቀደመው የባይደን አስተዳደር ከአጓ ውጭ የተደረገችው ኢትዮጵያ አሁን ደግሞ 10% ታሪፍ ይመለከትሻል ተብላለች። ኢትዮጵያና የአሜሪካ የንግድ ግንኙነት ጠንካራ የሚባል አይደለም። ሀገራት በኢኮኖሚ አቅማቸው እየተጠናከሩ ሲመጡ ከአሜሪካ ጋር ያላቸው የንግድ ግንኙነት ይበልጥ እየሰፋ የሚሄድበት አጋጣሚ አለ። እንደ ቻይና፣ ቪየትናምና ደቡብ ኮሪያ ያሉ ሀገራት ከአሜሪካ ጋር ያላቸው የንግድ ግንኙነት እየሰፋ ሄደው ምጣኔ ሀብታቸው እየደገ በመምጣቱ ነው። የአሜሪካ ኢኮኖሚ በዓለም ያለው ድርሻ ሰፊ ነው። በዚያኑ መጠን የዜጎች የመግዛት አቅም ከፍ ያለ በመሆኑ የፍላጎት መጠኑም ከፍተኛ ነው። በዚሁ መሰረት ሀገራት ኢኮኖሚያቸው ሲያድግ ወደ አሜሪካ በሚልኳቸው ምርቶቻቸው ጠቀም ያለ ገቢ ያገኛሉ። ይህ ገቢ ለምጣኔ ሀብታቸው እድገት ጠቃሚ ከመሆኑም ባሻገር ተጨማሪ አቅም እየፈጠረ የምርት ሂደታቸውን ቀላልና ፈጣን ያደርገዋል። በዚህ መሃል ግን አንድ ወሳኝ ችግር ተፈጥሯል። ይህም አሜሪካ አምርቶ መወዳደር እየተሳናት የሌሎች ሀገራት ምርት ተቀባይ መሆኗ ነው። አንድ ሀገር ማምረት ካልቻለ በሂደት ሌሎች የሚያመርቱትን መግዛት እየተሳነው የሚሄድ መሆኑ ጥርጥር የለውም። የአሜሪካ ኢኮኖሚ ሸማችም አምራችም ያለበት ነው። በዚያኑ መጠን ግን የሸማቹ ቁጥር ላቅ ብሎ ይታያል። የሀገር ውስጥ አምራቾች ቢኖሩም እንደ ቻይና ያሉ በስፋት የዓለምን ገበያ የተቆጣጠሩ ሀገራት በአሜሪካ ገበያ ያላቸው ድርሻ እየጨመረ መምጣቱ ከባድ ስጋት ፈጥሯል። እንደ ቻይና አይነቱ ግዙፍ ኢኮኖሚ በቀላሉ የተመነደገው እንደ አሜሪካ ያለውን ሰፊ ገበያ በመጠቀሙ ነው። አሜሪካ ልክ እንደ ቻይና ሌሎች ሀገራት ሁሉ ምርቶችን አምርታ በሌላው ሀገር ገበያ መወዳደር ይቅርና በራሷ ግዛት እንኳን መወዳደር ተስኗት ቆይቷል። በአሜሪካ ምድር እንደ ቻይና እና ቪየትናም ያሉ ሀገራት የጫማ ምርት የአሜሪካ የጫማ ምርት እኩል ዋጋ ያላቸው አይደሉም። የአሜሪካው የጫማ ምርት ይወደዳል። በሀገሪቱ ምርቶቹን ለማምረት ጥቅም ላይ የሚውሉት ግብአቶች ውድ ናቸው። በአሜሪካ የሰው ኃይል ክፍያው ከፍተኛ ነው። እንደ ኤሌክትሪክ ያሉ ወሳኝ የኤነርጂ ግብአቶች ከሌሎች ሀገራት ጋር ሲተያዩም በጣም ውድ ናቸው። የሀገሪቱ የአመራረት ዘዴም እንደ ቻይና፣ ቪየትናምና ጃፓን ካሉ ሀገራት ጋር የሚነጻጸር አይደለም። እነዚህ ሁሉ ሲደማመሩ የአሜሪካንን ምርቶች ለኤክስፖርት ይቅርና ለዚያው ለሀገር ውስጥም ጉድ ያደርጋቸዋል። እናም የገዢው የትኩረት አቅጣጫ የአሜሪካንን ምርቶች ሳይሆን የሌሎች ሀገራትን ምርት መጠቀም ሆኗል። በእነዚህ ሁናቴዎች አሜሪካ ከነጻ ገበያው ሜዳ ሙሉ በሙሉ ተሸንፋ መውጣቷን የትራምፕ የሰሞኑ የታሪፍ ፊርማ ሩጫ በሚገባ አረጋግጧል። ቀረጥ ሳይጣል፣ ታሪፍ ሳይጫን፣ የኮታ ገደብ ሳይኖር አንዱ ሀገር የራሱ ምርት በማምረት ብሎም ምርቶችን ወደ ሌላ ሀገር ወስዶ በመሸጥ የሚወዳደርበት አሰራር የነጻ ገበያ መርህ ነው። በምዕራቡ ዓለም አጋፋሪነት ሲመራ የነበረውን ነጻ ገበያ ወይንም ፍሪ ማርኬት በሚገባ የተጠቀመችው ግን አሜሪካ ሳትሆን ቻይና ናት። እነዚህ ሀገራት አሜሪካንን በነጻ ሜዳ አሸንፈዋል። ማለትም ከቻይና ጎራ የተሰለፉ በበርካታ መጠን አምርተው ለዓለም ገበያ የሚያቀርቡ ፕሮዲሰርስ ማርኬት ያላቸው ሀገራት። አሜሪካ በዚህ የነጻው ገበያ ውድድር ብትሸነፍም መሪዎቿ ሽንፈታቸውን ዋጥ አድርገው ቀጥለውበት ቆይተዋል። ይህ ጉዳይ ለዓመታት ሲያብከነክናቸው የቆዩት ትራምፕ የለም ነገሮች በዚህ መልኩ መቀጠል የለባቸውም፣ እኛ የሰው ገበያ ከምንሆን ይልቅ እኛኑ ገበያውን እኛው መጠቀም አለብን በማለት የታሪፍ ማዕት እየቆለሉ ነው። ትራምፕ ትናንት ይህንን በዓለም ሀገራት ላይ ታሪፍ የጫኑበትን ዕለት የአሜሪካ የነጻነት ቀን ወይንም ሊበሬሽን ዴይ ሲሉ ጠርተውታል። My fellow Americans, this is Liberation Day. Well, let me just give you a sense of what we know so far about this. There's still a few unanswered questions, but finally we got the detail on what Donald Trump meant by this Liberation Day. ትራምፕ 10፣ 20፣ 25 እያሉ በበርካታ ሀገራት ላይ በመቶኛ የታሪፍ ጭማሪ አድርገዋል። የመጨረሻው ውጤት ግን ራሷን አሜሪካንን ጭምር የሚጎዳ ስለመሆኑ እየተነገረ ነው። በመጀመሪያ ደረጃ የትራምፕ እርምጃ በአጠቃላይ የዓለምን የኢኮኖሚ እድገት በተወሰነ መጠን የሚያወርደው ነው። አሜሪካ የዓለም አካል በመሆኑ አጠቃላይ የዓለም ኢኮኖሚ መዋዠቅ ዳፋው ለራሷ አሜሪካ ጭምር የሚተርፍ ነው። ይህ አንደኛው ነጥብ ነው። ፕሬዚደንት ዶናልድ ትራምፕ በዚህ ወደ አሜሪካ በሚገቡት የሀገራት ምርቶች ላይ ጣሉት ታሪፍ የአሜሪካ ምርቶች በአሜሪካ ገበያ ውስጥ እንዲሸጡ ለማድረግ ያለመ ነው። ግን ደግሞ 100% በአሜሪካ ግብዓት አቅራቢነት ተመርቶ አልቆ ለገበያ የሚቀርብ ምርት የለም። አንድን ተሽከርካሪ ለማምረት ከባትሪ እስከ ልዩ ልዩ ምርቶች በከፊል ተመርተው ወደ አሜሪካ የሚገቡት ከተለያዩ ሀገራት ነው።
የትኛውም ሀገር በሚያመርታቸው ምርቶች ላይ 100% የግብአት ባለቤትነት የለውም። አንዱ ሀገር ያለቀለትን ምርት አምርቶ ለገበያ የሚያወጣው ብዙ ግብአቶችንና ከፊል የተመረቱ ግብአቶችን ከሌሎች ሀገራትና ኩባንያዎች ሸምቶ ነው። ይህ ያለና የነበረ ዓለም አቀፍ የግብይት ሰንሰለት ነው። የትኛውም በዚች ፕላኔት ላይ ያለ ሀገር ከዚህ የንግድ ስርዓት ውጭ መሆን አይችልም። እናም ትራምፕ ታሪፍ የጫኑት የአሜሪካ ኩባንያዎች ለሚያመርቷቸው ምርቶች ግብአትነት ጭምር በሚያቀርቡ የውጭ ሀገራት ኩባንያዎች ጭምር መሆኑ ታውቋል። ይህም ዞሮ በታሪፉ ገቢራዊነት ታድጋላችሁ፣ ትመነደጋላችሁ የተባሉትን የአሜሪካ አምራች ኩባንያዎች መልሶ ፈተና ውስጥ የሚከት ነው። የትራምፕ ታሪፍ በአሜሪካ ኢኮኖሚ ውስጥ ግሽበትን በማቀጣጠል የኑሮ ውድነትን ሊያስከትል ይችላል የሚል ስጋትም አለ። በአሜሪካ ኢኮኖሚ ውስጥ የኑሮ ውድነቱ ከዓመት ዓመት እየተባባሰ ነው። ታሪፎች በአጠቃላይ በአሜሪካ በሚሸጡ የውጭ ምርቶች ላይ የዋጋ ጭማሪ ያስከትላል። ለህብረተሰቡ በርካሽ ዋጋ ሲቀርቡ የነበሩት የቻይና፣ ጃፓን፣ ደቡብ ኮሪያ፣ ቬትናም፣ ካናዳና ሌሎችም ሀገራት ምርቶች አሁን በአሜሪካ ሱፐርማርኬቶች ውስጥ በቀደመ ዋጋ አይገኙም። የዋጋ ጭማሪያቸው የተጣለው የታሪፍ በመቶኛ መሰረት ባደረገ መልኩ እየተደመረባቸው የሚሸጡ ናቸው። የአሜሪካ ምርቶች ቀድሞውኑም ውድ ናቸው። እናም እያንዳንዱ አሜሪካዊ ትራምፕ ለጣሉት ታሪፍ በመቶኛ ተጨማሪ የከፈለ ምርቶቹን መሸመት ግድ ይለዋል። የአሜሪካ ዜጋ የመግዛት አቅም ተጠናክሮ የዋጋ ልዩነት ቢፈጠር ያን ያህል የመረረ አይሆንም ነበረም። ነገር ግን የኑሮ ውድነቱና የአሜሪካዊው ዜጋ የመግዛት አቅም እየተዳከመ ከመምጣቱ አንጻር የኑሮ ውድነቱ አሳሳቢ ይሆናል ማለት ነው። ይህ ከሆነ የትራምፕ አስተዳደር ተቀባይነት በምን መልኩ ሊቀጥል ይችላል የሚለው ጉዳይ ከወዲሁ እያነጋገረ ነው። ጣጣው በዚህ አበቃም። የታሪፍ መጫን ጉዳይ ሌላ መዘዝ አለው። አሜሪካ ላይ አንዳች ነገር ኮሽ ካለ የዓለም ኢኮኖሚ ላይ ለውጥ መታየት ይጀምራል። የእያንዳንዱ ሀገር ኢኮኖሚ በአንድም ይሁን በሌላ መልኩ ከአሜሪካ ጋር የተሳሰረ በመሆኑ አሜሪካ በግሏ በምትጥለው ማዕቀብ የሚደርስበት ጉዳት ቀላል አይደለም። በፈረንጆቹ 2008 የዓለም ኢኮኖሚ ቀውስ የተነሳው በአሜሪካ ኢኮኖሚ ውስጥ በተፈጠረው ዘርፈ ብዙ ችግር ነው። በዚህም ከአውሮፓ እስከ ቻይና ያለው ኢኮኖሚ ተናውጧል። ይህ ዓለም ከአሜሪካ ኢኮኖሚ ጋር ያለው ትስስር በግልጽ የጥገኝነት ማዕቀፍ ውስጥ እንዲገባ አድርጎታል። የ2008ቱ ቀውስ መነሻ የአሜሪካ የፋይናንስ ተቋማት ቀውስ ነው። አሁን በአሜሪካ ታሪፍ የተገለለው ዓለም እርስ በርሱ መፈላለግ ሊጀምር ነው። ሁሉም እያመረተ ምርቱን ለመሸጥ የአሜሪካንን ገበያ ታሳቢ ከማድረግ ይልቅ አንዱ ሀገር ከሌላው ጋር የመገበያየት ሂደት ውስጥ ሊገባ ይችላል። በዚህ ሂደት የአሜሪካን ዓለም አቀፍ ኢኮኖሚያዊ ተጽዕኖ ሊወርድ ይችላል ተብሏል። ከዚህ ባለፈ የትራምፕ ታሪፍ የአሜሪካ ወዳጆች ወይንም አሊያንስ የሚባሉትን ጭምር ይመለከታል። የአሜሪካ የምንጊዜም አጋሮች ነን ብለው የሚያስቡት አውሮፓውያን፣ ካናዳና አውስትራሊያ ሳይቀሩ በዚህ የታሪፍ ቅጣት ውስጥ ተካተዋል። ይህም አሜሪካንንና የአሜሪካ ወዳጅነን በሚሉት ሀገራት መካከል የሚኖረውን ግንኙነት ከፍ ያደርገዋል። በእንደዚህ አይነቱ የቀድሞ ወዳጆች ግንኙነት መላላት ውስጥ ነጥሮ የሚወጡት እንደ ቻይናና ሩሲያ ያሉ ሀገራት ናቸው። የዩክሬን ሩሲያ ጦርነት ተከትሎ እነዚህ ሀገራት እንደውም ቀድሞውንም የእርስ በርስ ግንኙነቶቻቸውን አጠናክረዋል። ቻይና በጠላትነት ሲመለከቷት የቆዩት ጃፓንና ደቡብ ኮሪያ የትራምፕን ታሪፍ ተከትሎ ቁጭ ብለው መነጋገር ጀምረዋል። የዩክሬን ሩሲያ ጦርነት ተከትሎ አሜሪካ ከአጋሮቹ አውሮፓውያን ጋር በመሆን ሩሲያ ላይ በርካታ ዙር ማዕቀብ በመጣሏ ምክንያት ያልታሰበ የኢኮኖሚ የኃይል አሰላለፍ ተፈጥሯል። ይህን ተከትሎ የሩሲያ ቻይናና ህንድ የኢኮኖሚ ትስስር ከምንጊዜውም በላይ የጠነከረ ሆኗል። በአሜሪካ የተገፋቸው ካናዳ የአጋር ያለህ እያለች ነው። ፊቷንም ሌላኛው የአሜሪካ ታሪፍ ሰለባ ወደ ሆነው አውሮፓ በማዞር ላይ ናት። እነዚህ ሁሉ መጠራራቶችና መሳሳቦች ከአሜሪካ ውጭ የሆኑ አዳዲስ ችግሮች የወለዷቸው ስብስቦች ናቸው። አሁን አሜሪካንን ማዕከል ያደረገው የዓለም የኢኮኖሚ ቅኝት እንደ ቀደመው ጊዜ የሚቀጥልበት እድል ጠቧል። አሜሪካ በራሷ ጊዜ ራሷ ከፈጠረችው የነጻ ገበያ ስርዓት ጨዋታ ተሸንፋ መውጣቷን የሚናገሩ አሉ። ከዓመታት በፊት ራሷ ባስቀመጠቻቸው የዓለም ነጻ ገበያ ህግጋት መሰረት ኮታ ማስቀመጥ፣ ታሪፍ መጫን ክልክል ነው። ነጻ ገበያ ማለት ገበያው በፖለቲካ ጣልቃ ገብነት የሚመራ ሳይሆን ገበያው ራሱ ዳኛ ሆኖ የሚመራው ማለት ነው። የአቅርቦትና የፍላጎት ጉዳይ በራሱ ተፈጥሯዊ ህግ የሚዳኝበት ነው። የዚህ አይነቱ ዓለም አቀፍ የነጻ ገበያ ስርዓት አቀንቃኝና አድራጊ ፈጣሪ አሜሪካ ነበረች። ይህንን ስርዓት ተጠቅመው አሜሪካንን በዓለም አደባባይ የረቱት ደግሞ ቻይና፣ ደቡብ ኮሪያ፣ ቬትናምና ጃፓንን የመሳሰሉ ሀገራት ናቸው። እዚህ ውስጥ አፍሪካ የለችበትም። አሁን በቀደመው ጊዜ ከጥሬ ዕቃ አቅራቢነት ያለፈ ሚና የላትም። ያም ሆኖ የተወሰኑ የአፍሪካ ሀገራት ከአሜሪካ ጋር ያላቸው የንግድ ግንኙነት የተጋነነ ባይሆንም ምንም አይልም ሊባል የሚችል ነው። ኢትዮጵያ የዚሁ የፕሬዚደንት ዶናልድ ትራምፕ የታሪፍ ሰለባ ሆናለች። ኢትዮጵያ ወደ አሜሪካ የምትልካቸው ምርቶች የግብርና ውጤቶች ናቸው በአመዛኙ። ከቀረጥና ኮታ ነጻ በሚል የሚታወቀውን የአጎዋ ዕድል በመጠቀም መሰረታቸውን ኢትዮጵያ ያደርጉ የቻይናና የሌሎች ሀገራት ኩባንያዎች ምርቶቻቸውን ከቀረጥ ነጻ ወደ አሜሪካ ይልኩ ነበረም። ሆኖም የትግራዩን ጦርነት ተከትሎ የባይደን አስተዳደር ኢትዮጵያን ከዚሁ የአጎዋ ፕሮግራም በማስወጣቱ በዚህ አቅጣጫ ያለው ፋይል ተዘግቷል። በዚህ ማለት ደግሞ በፕሬዚደንት ትራምፕ ዘመን የው የ10 በመቶ ታሪፍ ኢትዮጵያን ይመለከታል ተብሏል። እርግጥ አጎዋ
በዘመነ ትራምፕ ከዚህ በላይ ሊሻገር የሚችልበት እድል ጠባብ ነው ተብሏል። ትራምፕ ኢትዮጵያ ላይ የጣሉት 10% ታሪፍ ቤዝላይን ታሪፍ በመባል የሚታወቅና በሁሉም ሀገራት የተቀመጠ የታሪፍ መነሻ ምጣኔ ነው። ሌሎች ከዚህ ቀደም ተደራራቢ ታሪፍ የተጫነባቸው ሀገራት የ10% ጭማሪ ይመለከታቸዋል ተብሏል። የሚመለከታቸውም የማይመለከታቸውም አሉ። እንደ ቢቢሲ ዘገባ ከሆነ ኢትዮጵያ በአውሮፓውያኑ 2024 $465.8 ሚሊዮን የሚያወጣ ምርት ወደ አሜሪካ ልካለች። ይህም ግማሽ ቢሊዮን ዶላር የሚጠጋ ማለት ነው። ምርቶቹም ቡና፣ የጨርቃ ጨርቅ ውጤቶች ናቸው። ኢትዮጵያ ባለፈው የአውሮፓውያኑ ዓመት ወደ አሜሪካ የላከችው ምርት ከ2023 ጋር ሲነጻጸር የ24 ሚሊዮን ዶላር ቅናሽ ታይቶበታል። ይህ አሁን በትራምፕ የተጣለው የ10% ታሪፍ በኢትዮጵያ ኤክስፖርት ገቢ ላይ ምን ያህል ተጽዕኖ ሊያስከትል ይችላል የሚለው ጉዳይ በሂደት የሚታይ ነው። እንዲያም ሆኖ የትራምፕ ኢትዮጵያ ላይ የጣሉት የ10% ታሪፍ ዜና ከተሰማ በኋላ የአወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ 10% ብቻ በማድረግ ተወዳዳሪነታቸውን ያሳድጋል የሚል ምላሽ ከወደ ገንዘብ ሚኒስቴር በኩል ተሰምቷል። መንግስት ይህ ውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ ነው ሲል ገልጾታል። ይህ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው ማድረግ የፍላጎትና የኢንቨስትመንት ጭማሪ ያመጣል ሲል ነው ሚኒስቴር መስሪያ ቤቱ የገለጸው። ይሁን እንጂ የዘርፉ ባለሙያዎች ይህንን ዕድል በአግባቡ ለመጠቀም ኢትዮጵያ አሁንም በርካታ ፈተናዎች አሉባት ብለዋል። የመሰረተ ልማት ውስንነት፣ የምርት ጥራትና ደረጃዎች፣ የውጭ ምንዛሬ እጥረትና የፖለቲካ አለመረጋጋት ከነዚህ ውስጥ ዋነኞቹ መሆናቸውን የካፒታል ጋዜጣ ዘገባ ያሳያል።